ዳዊት ጸጋዬ አፈንጋጭ ከሚባሉት ጸሐፍት የሚመደብ ነው። በግጥሞቹ ፈጣሪን ሳይቀር ይሞግታል፣ አንዳንዴም ይሳለቃል። የሳምንቱ አጋማሽ ላይ የሚመጣው አልፏል የተሰኘ በ122 ገጾች የተቀነበበ አዲስ መጽሐፍ ቢሮዬ ድረስ አምጥቶ አበረከተልኝ። ለተውኔት ታስቦ ቢዘጋጅም ኖቭል ሆኖ እንደወጣ ተገልጿል። ፖለቲካዊ ኖቭል። ከደራሲው እንደተለየው መጽሐፉን ማንበብ ጀመርኩ። ማቋረጥ አቃተኝ። እንደ ዘበት ብዙ ገጾች ገፋሁ። ይማርካል፣ ይመስጣል። ሐሳቡም ቋንቋውም ግሩም ነው። እንደ ጅረት ይፈሳል። ገጣሚና ደራሲ ታገል ሰይፉ መጽሐፉ ጀርባ ላይ ባሰፈረው አስተያየት አንዱ ገጽ ብቻውን ብዙ ገጽ ነው ብሏል። እውነቱን ነው። እስቲ ለቅምሻ ያህል ጥቂት ገጾችን ላንብብላችሁ። እነሆ። ቤተ መንግስቱ በሙዚቃ ዛቢያ ላይ የሚሽከረከር ጥበብን ይመስላል። ህንፃው የሚተነፍሰው በሙዚቃ ሳምባ ነው። እላዩ ላይ የሙዚቃ አየር ታትሟል። በህብር ይጫወታል። እዚህ መሬት ስትሾር ይታያል። ፀሐይ ሲያርፍበት ይዘምራል፣ ያሸበሽባል። ግንቦቹ በሙዚቃ ኖታ ስልት ተከፋፍለው የተደረደሩ ናቸው። የተዋቡ የሙዚቃ ቅኝቶች በከበሩ ድንጋዮቹና በተጠረቡ እብነ በረዶቹ ላይ ተስለው ይታያሉ። ከ100 ዓመት በላይ ዕድሜ እንዳስቆጠረ የሚነገርለት ይህ ቤተ መንግስት ከ100 የሚበልጡ ሰዎችን ህይወት በግንባታ ላይ ሳሉ በልቷል ተብሎ ይነገርለታል። ቤተ መንግስቱ የተሰራው በኳየር ታጅቦ ነው። ሰራተኞቹ ሙዚቃውን እየሰሙ ሙዚቃን ቤተ መንግስቱ ላይ አንጸዋል። ሲምፎኒን፣ ኦፔራን ገንብተዋል። የሙዚቃ ጥበብ ያረፈበት ይህ ቤተ መንግስት በተመስጦ ሲመለከቱት የሙዚቃው ምት ልብን የሚሰውር ዜማ አለው። ህንፃው በሙዚቃ የተዋቀረ ድምፃዊ ሆኖ ቆሟል። የፒያኖ ቁልፎች፣ የክራር ክሮች ድንጋዮቹ ላይ ተቀርጸዋል። እያንዳንዱ ድንጋይ፣ እያንዳንዱ እብነ በረድ ሙዚቃ ነው። ረቂቅ ሙዚቃ። የሙዚቃ ኖታ ተደርድሮ፣ የፒያኖ ቁልፍ ተሰትሮ፣ የጊታር ንዝረት ተገንብቶ ይታያል። በውስጥም በውጭም የተቀባው ቀለም የሚደንስ ይመስላል። ቀለሙ ሙዚቃ ነው። ቀለሞቹ ኖታ አላቸው፣ ድምፅ ያወጣሉ። ህንፃው በገና እየደረደረ ይጫወታል። ንጉሱ መንፈሱ ሲታወቅ በእጆቹ የህንፃውን ገላ እየዳሰሰ ልክ እንደ ንጉሥ ሳኦል መንፈሱን ያንጻል፣ በሙዚቃ ይነጻል። እጁ ግንቡ ላይ ሲያርፍ የተከፋፈለ ድምፅ የመሰለ ሰማያዊ ህብረ ዝማሬ ያጅበዋል። አይኖቹን ይጨፍናል። ግንቦቹ እምቢልታ፣ ጣሪያዎቹ ከበሮ፣ በሮቹ መሰንቆ፣ መሬቱ ፒያኖ ይሆናሉ። ምታቸውን ጠብቀው ያዜማሉ። እዚያው በቆመበት ይንሳፈፋል። ከምድርና ከምድራውያን ጋር ይፋታል። ግዙፍ ቁመናው ይረቃል፣ ከአንዳች መንፈስ ጋር ይጋባል። በዚህ ሰዓት ንጉሱ በሌለበት አለ፣ ባለበት ደግሞ የለም። እነዚያ የተከፋፈሉ ድምፆች አንድ ታላቅ ድምፅ እስኪሆኑ ድረስ መንሳፈፉን ይቀጥላል። ንጉሱ ዘውዱን ደፍቶ ሰይፉን እንደታጠቀ ከሐምራዊ ግምጃ የተሰራ መጎናጸፊያውንም እንደተጎናጸፈ በፊታቸው ወጣ። በዘርፋፋ ልብሱ ከከፍተኛ የጦር ሹማምንቱና ከፓርላማ አባላቱ ጋር ከፍ ብሎ ዙፋን ላይ ተቀመጠ። እነዚህ ምናምንቴዎች፣ እነዚህ ፋንድያዎች፣ እነዚህ የእንግዴ ልጆች፣ እነዚህ ፍናፍንቶች፣ እነዚህ ጥንቦች እየተቀባበሉ እንደ መፈክር አሰሙ። እነዚህ ንጉሱ አቋረጣቸው። ጠረጴዛውን አንዴ በቡጢ መጥቶ በቃ አለና እነሱ እንደዚህ ከሆኑ እናንተስ ምንድናችሁ ሲል ሁሉም አንገታቸውን ደፉ። ጠላቶቻችን ሊውጡን በደጅ ናቸው። የእናንተ ስድብ ጥይት ሆኖ አይመታቸውም።
የእናንተ እርግማን ጦር ሆኖ አይወጋቸውም አለና ንጉሡ ትኩር ብሎ ተመለከታቸው። የጦር ጀግኖች ሳይሆን የጦር ምርኮኞች ነው የምትመስሉት። በጦር ሜዳ ተሸንፎ እኔ ዘንድ ግን መጥቶ የሚፎክር ጀነራል እርሱ በዓይኔ ፊት የተዋረደ ነው። በጠላቶቹ ፊት የቀለለ፣ በእኔ ፊትም የተናቀ ነው። ፋታ ወስዶ ድምፁን ከፍ አድርጎ ቀጠለ። ተዋጊ ወታደር አንሶናል ስትሉኝ ከህዝቡ ጉያ እየነጠቅኩ ላኩላችሁ። ወላጆቻቸው የሸሸጓቸውን ወጣቶች እያሳደድኩኝ አቀረብኩላችሁ። ተስፋዎቻቸውን ነጥቄ ብልክላችሁ እንደ ጭራሮ አንድዳችሁ አመዱን ላካችሁልኝ። እውነት ነው፣ የእሳት ልጅ ድሮም አመድ ነው። እኔ ሰራዊት የሌለኝ ንጉሥ ነኝ። ህዝቡ ውድቀቴን የሚናፍቅ ንጉሥ ነኝ። የተጠላውና የተወገዝኩ ነኝ። አማጽያኑ ደርሰው አንገቴን ቆርጦ ለማየት ህዝቡ በአደባባይ እልል ለማለት አሰፍስፏል። ጀነራሎቹ ደንግጠው ተርበተበቱ። ህዝቡ ህግ እየተከበረ አይደለም እያለ ያማርራል። ህግማ እየተከበረ ነው። ማንም በሰላማዊ መንገድ ሊገድል ይችላል። በሰላማዊ መንገድ ሊያርድ ይችላል። በሰላማዊ መንገድ ጥፍር ሊነቅል፣ በሰላማዊ መንገድ ሊሰልብ፣ በሰላማዊ መንገድ ሰዎችን ከነቤታቸው ሊያቃጥል ይችላል። ዋናው በሰላማዊ መንገድ መግደሉ ነው። ይህን ሰላማዊ አገዳደል ህገወጥ በሆነ መንገድ ማስተጓጎል ግን የህግ ተጠያቂነትን ያስከትላል። በሰላማዊ መንገድ በቆንጨራ አንገት እየቆረጠ ያለን ግለሰብ ከህግ ውጭ በኃይል ማስቆም ነውር ነው። ፓርላማው እየሳቀ አጨበጨበ። በነገራችን ላይ እኔ እኮ ሰውን የምፈልገው ገዥነቴን ለማወቅ ነው እንጂ ጨርሼ አጠፋው ነበር። በወሲብ የሚወለድ ሰው ኖረም ሞተም ረብ የለውም። ሰው እንደ እህል በዝናብና በፀሐይ የሚበቅል ቢሆን እጅግ ተወደደ። እስቲ ያስቡት፣ ወንድና ሴት እርቃነ ስጋቸውን ሆነው ሀፍረተ ስጋቸው ተገልጦ ክብራቸውን ጥለው ተዋስበው የሚወልዱት ሰው እንዴት ክቡር ሊሆን ይችላል? በብልግና የተገኘ ጨዋ ሊሆን አይችልም። በውርደት የተገኘ ክቡር አይሆንም። እንዲህ አይነቱን በነውር የተገኘ ፍጡር ላከብር አልችልም። እጅግ እጸይፈዋለሁ። በገደልኩት ቁጥር እፎይታ ያገኛለሁ። ባጠፋሁት ቁጥር ደስ ይለኛል። የምድር ቆሻሻ ሰው ነው። ሰውን በማስወገድ ምድርን አነጻለሁ። ንጉሡ በንቀት አንድ የገረመማቸውና እናንተን ራሱ እንዲህ ሳያችሁ ደሜ ፈልቶ ደማችሁን አፍስስ ይለኛል አላቸው። ይህኔ ከፓርላማ አባላት አንዱ ወይኔ ልጆቼ ሲል የልቅሶ ድምፅ አሰማ። ሬሳውን ጎትታችሁ አውጡ ንጉሡ አዘዘ። ከታጣቂዎቹ አንዱ ተኩሶ ከገደለው በኋላ በቃሬዛ ይዘውት ወጡ። ንጉሡ ግን ምንም እንዳልተፈጠረ ሆኖ ንግግሩን ቀጠለ። ሰው በዝናብና በፀሐይ የሚበቅል ቢሆን ኖሮ ወላጅ ባልኖረው ነበር። ወላጁ መሬት፣ የሰው ልጆች ሁሉ እናት መሬት ትሆን ነበር። የተለያየ አባትና እናት ይቀርና መሬት ብቻ የሁሉ ወላጅ ትሆናለች። ያኔ ጠላቴ ባላንጣዬ የሚባል ክፍፍል ስለማይኖር የሰው ልጅ በሰላም በኖርና ክቡር በሆነ ነበር ብሎ ድንገት ከተቀመጠበት ተነስቶ በቁጣ ከፊቴ ጥፉ ሲላቸው ሁሉም በሩጫ እርስ በርስ እየተጋፉ ወጡ።